ወንድሞቼ ስለዚህ ዝማሬ ተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? እህታችን ለኔ የተሻለ ቀን አለ በፊቴ። አዎ ዛሬ ፈተና በዝቶብኛል እያለች ነው ስትዘምር የነበረችው። እህታችንን ዝማሬ መላእክት ያሰማልን። አባቶቻችን አምላክ እግዚአብሔር አብዝቶ እህታችንን ይባርክልን። እንደምን ሰነበታችሁ? ዛሬ እግዚአብሔር ቢረዳን ጥቂት ጊዜ ወስደን የምንማርበት ትምህርት ከዚህ መዝሙር ጋር የተያያዘ ነው። ለኛ የተሻለ ቀን አለ፣ ከፊታችን የተሻለ ቀን አለ በሚል ነው የምንማረው። ባለፈው ወንድሞቼ ከኔ ጋር የነበራችሁ ጀምረን የነበርነው ተከታታይ ትምህርታችን ዛሬ ከብዶን ሁላችን እንቃትታለን፣ ሁላችን እናምጣለን። ነገር ግን ከፊታችን የተሻለ ቀን አለ። ለኛ ለክርስቲያኖች የተሻለ ቀን አለ። ስለዚህ አይናችንን ትኩረታችንን በፈተናና በመከራችን ላይ መሆን የለበትም። ይልቁንም የተባረከውን የአምላካችን የአባታችንን መምጣት እግዚአብሔር ያዘጋጀልን ተስፋ ማየት መቻል አለብን። ያኔ እንሻገራለን፣ ያኔ ዓለምን እናሸንፋለን፣ ያለ የገጠመንን ፈተና መሻገር እንችላለን ብለን ባለፈው ወንድሞቼ ጀመር። እውነት ነው፣ ለኛ ወንድሞቼ ተስፋ አለ። አንዳንድ ጊዜ እኛ አገልጋዮች እንኳን ተስፋ የምንቆርጥበት ጊዜ አለ። ሰዎች አይደለን ነገሩ ሲከብደን፣ ህይወት ሲከብደን፣ አንዳንድ ሰው ሳይቅ አንተ እግዚአብሔር ሰው አይደለህምን? ወንድሜ አንተም እግዚአብሔር ሰው አይደለህምን? ሁላችን እኮ ተጠምቀናል። ግን ምንድነው ልዩነቱ? ስለዚህ ልላችሁ የፈለኩት አገልጋዮች ጭምር የእግዚአብሔር ሰዎች ጭምር ተስፋ ቆርጠው ወደ ኋላ የሚሸሹበት ጊዜ አለ። ቅዱስ ጴጥሮስ እኮ ጥሩ ምስክር ነው። ከሱ የበለጠ ማን አለ? በክርስቶስ እግር ስር የተማረ ግን የመጨረሻ የፈተና ሰዓት ሲመጣ ወደ ኋላ ሄደ። አምላኩን ጭምር ይሄን ሰው አላቆም ነው ያለው። ፈተና ነው፣ ፈተና ከባድ ነው። ዛሬም ወንድሞቼ በህይወት ስንኖር ፈተና ይደራረባል፣ ፈተና አያልቅም። አንዱን ስናልፈው ሌላ ይመጣል፣ አንዱን ስንጨርሰው ወገኖቼ ሌላ ይመጣል። ስለዚህ በዚህን ጊዜ እንደ ሰው ይደክመናል። አያችሁ፣ ግን ማወቅ ያለብን ለኛ ግን ተስፋ አለ። ይሄ ማንን ያስታውሰኛል? በዛ በትንቢተ በመጽሐፈ ዕዝራ ላይ ነው። ካህኑ ዕዝራ ወንድሞቼ በኃጢአት ምክንያት ህዝቡ ወደ ስደት ተጥሎ ነበር፣ ወደ ስደት ተጉዞ ነበር። እግዚአብሔር ፈቅዶ ካህኑ ወደ ሀገር ቤት እንዲመለስ እግዚአብሔር ሁኔታዎችን አመቻቸ። ወደ ሀገር ቤት ተመልሶ ካህኑ የእግዚአብሔር ሰው እንዴት ተስፋ እንደቆረጠ ልነግራችሁ ነው። አገልጋዮችም ተስፋ ይቆርጣሉ፣ ሰዎች ናቸው፣ ከብረት አልተሰሩም። ወንድሞቼ ግን ሁላችንም እኔ አሁን ልል የፈለኩት አገልጋዮችም እንኳን ተስፋ የሚቆርጡበት ጊዜ አለ። ቅዱስ ጴጥሮስን ያነሳሁት ይሄን ለዚህ ነው። ካህኑ ዕዝራን ማነሳው ለዚህ ነው። ካህኑ ወደ ኢየሩሳሌም ሲመጣ ወንድሞቼ ልክ እንደኛ ዘመን ሆኖ አገኘው። ሰው በኃጢአት ምክንያት ነበር ወደ ባቢሎን እግዚአብሔር በቅጣት የላከው። ሲመለስ ህዝቡ፣ ካህናቱ፣ ሌዋውያኑ ሳይቀር በኃጢአት ተዘፍቀው ወገኖቼ እንደኛ ዘመን ርኩሰት ነክሶ ይሄን ባየ ጊዜ ካህኑ ልብሱ መጎናጸፊያውን ቀደደ ይላል። ምክንያቱም ባለፈው በኃጢአት ምክንያት ወደ ስደት ሄድን። አሁን ከእንግዲህ ወዲያስ እግዚአብሔር እንኳን ቢምረን ሁለተኛ እድል ቢሰጠን እንዴት ይሄ ሆነ? መኳንንቱ እንዴት እንደዚህ ያደረጉ? አገልጋይ ካህናት እንዴት በኃጢአት ውስጥ ተዘፈቁ? አገልጋይ ሌዋውያን እንዴት ተዘፈቁ አለና ይሄ ካህን መጎናጸፊያውን ገነጠለው ይላል። በዛን ሰዓት በመቅደሱ በር ፊት ከጠዋት ከ3 ሰዓት ጀምሮ እስከ 11 ሰዓት ወደቀ፣ አለቀሰ። እግዚአብሔር ምን ብዬ ልመልከት? አንተ ብትምረንም እኛ ሰዎች አስቸጋሪዎች ነን አለ። ይሄንን ያመጣሁላችሁ ኢቭን አገልጋዮች ወንድሞቼ ሰው ናቸውና የሚደክሙበት ጊዜ አለ። በዚህ ጊዜ ግን ወንድሞቼ ካህን ያልሆነ ሰኬንያ የተባለ ሰው አንድ ጀግና አንድ ጎበዝ ብቅ አለ መጣ። አባታችን ካህኑ ዕዝራ ሆይ እባክህ እንደዚህ አትሁን፣ አታልቅስ፣ ተነስ፣ አሁንም ለኛ ተስፋ አለ አለ። ወንድሞቼ ለኔና ለእናንተ ተስፋ አለ ዛሬ በሕይወታችሁ
ወገኖቼ በህይወታችሁ በስራችሁ ምክንያት ፈተና ቢገጥማችሁ፣ ወንድሞቼ በትዳራችሁ ምክንያት ፈተና ቢገጥማችሁ፣ በልጆቻችሁ ምክንያት ፈተና ቢገጥማችሁ፣ በኮሚኒቲ ፈተና፣ በሀገር ጉዳይ ፈተና ቢገጥማችሁ፣ በስደት ፈተና ቢገጥማችሁ፣ ወንድሞቼ ለኛ የተሻለ ቀን አለ። ክርስቲያኖች አስቡ ወገኖቼ፣ ለኛ የተሻለ ቀን አለ። አባታችን ክርስቶስ መስቀል ላይ የዋለው ለኛ የተሻለ ቀን ሊሰጠን ነው። ስለዚህ ወገኖቼ በፈተና ውስጥ ብንሆንም እንኳን የተሻለውን የተባረከውን የአባታችንን መምጣት መጠባበቅ ነው እንጂ ፍራስትሬሽን አያስፈልግም። ስለዚህ ምን አለን? ዛሬም ለኛ ተስፋ አለ ብለን ጀመር። እግዚአብሔር ቃል ምን ይላል መሰላችሁ? የሚያስደንቀኝ ነው። ስለ የክርስትና ጉዞ ወገኖቼ የተስፋ ጉዞ ነው። you have to understand this። ክርስትና is not a graduation፣ የተስፋ ነው። የተሻለ ቀን አለ፣ መልካም ቀን ከፊታችን አለ ተብሎ የሚካሄድ ጉዞ ነው እስከ ፍጻሜ ድረስ። ብዙ ቅዱሳን በዚህ መካከል አለፉ፣ በዚህ ህይወት አለፉ። ስለዚህ የክርስትና ጉዞ የተስፋ ጉዞ ነው። በተስፋ የሚኖር ሰው፣ በተስፋ የሚጓዝ ሰው ደግሞ የእግዚአብሔር ቃል ምን እንደሚል ታውቃላችሁ? በተስፋ የሚጓዝ ሰው የተባረከ ነው ይላል። ስለዚህ ወንድሞች ክርስትናችንን ከፍ እናድርገው በተስፋ። ዛሬ ባይመቸን፣ ዛሬ መከራ፣ ዛሬ በህይወታችን ፈተና ቢበዛ የተሻለ ቀን አለ ለኔ። አባባን እጠብቃለሁ፣ ጌታዬን እጠብቃለሁ፣ እመጣለሁ። ተመልሻለሁ እንዲያለው ጌታ ተመልሼ እመጣለሁ። ሐዋርያትን ምን አላቸው? ወንድሞቼ እኔ መሄዴ ነው አላቸው። በዛን ጊዜ ፈሩ። ዮሐንስ ወንጌል ምዕራፍ 14 ላይ ሄዳችሁ አንብቡ። መሄዴ ነው አላቸው። ወደ አባቴ ወደ አባታችሁ መሄዴ ነው ሲላቸው፣ ኑሯችንን ህይወታችንን ጥለን ወዴት ጥለን ትሄዳለን? ምክንያቱም ልክ ነው፣ ዳቦ እያበዛ ያበላቸው ነበር። ፈሩ። አይዟችሁ አትፍሩ፣ እኔ እሄዳለሁ፣ አጽናኙን እልክላችኋለሁ፣ ደግሞ ሁለተኛ እመጣለሁ፣ ተመልሼ እኔ ባለሁበት እንድትሆኑ እወስዳችኋለሁ። አይዟችሁ፣ አትረበሹ፣ አትፍሩ አላቸው። ተመልሼ እመጣለሁ። አባባ ይመጣል ተመልሶ፣ አምላካችን ይመጣል። የሞተልን ጌታ ወንድሞቼ ተመልሶ ይመጣል። ለምን ይመጣል? ሊወስደን ይመጣል። ከሱ ጋር እንድንሆን ይመጣል። ስለዚህ ወገኖቼ የክርስትና ህይወት በተስፋ የሚጓዙት ህይወት ነው። ስለዚህ እግዚአብሔር ቃል ይላል ተስፋው በአምላኩ የሆነ ሰው እርሱ የተባረከ ነው። ያችሁ ተስፋው እግዚአብሔር የሆነ ሰው፣ ተስፋ በተስፋ የሚኖር ሰው እሱ የተባረከ ነው ይላል። ኦኬ። ስለዚህ ይሄ ትምህርት እንግዲህ ወገኖቼ የተስፋ ትምህርት ነው፣ የመጽናናት ትምህርት ነው። ለምን ከምን ጊዜውም በላይ የመጽናናት ትምህርት ያስፈልጋል። ህይወት ከባድ ነው፣ ፈተና ሆኗል። life is getting tough። መኖር ከባድ ነው፣ ስራ መስራት ከባድ ነው፣ ልጆች ማሳደግ ከባድ ነው፣ ትዳር ከባድ ነው ወንድሞቼ። ስለዚህ በዚህ ዘመን ከምን ጊዜውም የበለጠ ወንድሞቼ የተስፋ ትምህርት ያስፈልጋል። ለዚህ ነው ከፊታችን የተሻለ ቀን አለ ብለን የጀመርነው። ምንድነው ያለው? ዛሬ ከብዶን ሁላችን እንቃትታለን። ባለፈው የጀመርነው ዛሬ ከብዶን ሁላችን እንቃትታለን። ትልቁ ትንሹ ይቃትታል፣ በምጥ ውስጥ ነው። ነገር ግን ከፊታችን የተሻለ ቀን አለ። ያችሁ ለዚህ ነው እንግዲህ የእግዚአብሔር ቃል ምን ይላል? እግዚአብሔርን በተስፋ የሚጠብቁ ሰዎች ኃይል ያደርጋሉ፣ ይበረታሉ፣ ይጠነክራሉ። እንደዚህ ይላል። እግዚአብሔርን ተስፋ የሚያደርጉ ኃይላቸውን ያድሳሉ። ወንድሞቼ እግዚአብሔርን ተስፋ አድርጉ፣ ኃይለኞች ትሆናላችሁ፣ ጎበዞች ትሆናላችሁ። አይናችንን፣ ትኩረታችንን መከራችን፣ ፈተናላችን ላይ ብቻ አናደርገው። I'm not saying it is an easy ቀላል ነው እያልኩ አይደለም፣ ግን ይህንን ፕሪንሲፕሉን መሰረታዊ ሐሳቡን እንረዳ። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 31 ላይ እንደዚህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ። በቃ አያችሁ፣ ይሄ ነው ክርስትና። በመተማመን እግዚአብሔር ያደርጋል፣ እግዚአብሔር ይመጣል፣ ያለንን የተሻለ ቀን ይሰጠናል ብሎ የሚጠባበቁ ሰዎች ምስጉኖች ናቸው።
እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። ኢቭን በዚህ ምድር ላይ ቢሆን በፈተና ውስጥ እንኳን ቢኖሩ ኃይላቸው የታደሰ ይሆናል። ለምን? እግዚአብሔርን በተስፋ ይጠባበቃሉ። እንደ ንስር በክንፍ ይወጣሉ። እንደ ንስር ወገኖች ከአዕዋፍ ይለያል። ሰማያትን ሰንጥቆ መሄድ ማየት የሚችል ነው። ኃይላቸው እንደ ንስር። ስለዚህ እግዚአብሔርን በመተማመን የሚጠባበቁን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ለምን? ኃይላቸው እግዚአብሔር ነው። ስለዚህ እግዚአብሔርን በዚህ በታፍ ታይም ህይወት ታፍ በሆነችበት ጊዜ ወንድሞቼ እግዚአብሔርን ተስፋ አድርጎ መጠበቅ አስፈላጊ ነገር ነው። Is life hard? Yes, it is hard. ስራ መስራት ከባድ ነው። መኖር ከባድ ነው። በሀገር ውስጥ መኖር ከባድ ነው። ከሀገር ውጭ መኖር ከባድ ነው። ወደ ስደት መሄድ ከባድ ነው። ከስደት መመለስ ከባድ ነው ወንድሞቼ እመኑ። ለዚህ ነው ዛሬ ሁላችንም ነው የሚለው ሁላችንም ከብዶን እንቃትታለን። ነገር ግን ከፊታችን የተሻለ ቀን አለ ብለን የጀመርነው እና የእግዚአብሔር ቃል ምንድነው የሚለው? ዛሬ ሁሉ ፍጥረት ሁሉ ነው የሚለው። ሰው ብቻ እኮ አይደለም። እኛ ስለማናስተውል ነው እንጂ እንስሳው፣ አራዊቱ፣ እጽዋቱ ሁሉ በመቃተት ውስጥ ነው። የሰው ልጆች በሚወስዱት እርምጃ አሁን እጽዋትን እንኳን ተመልከቱ። እኔ እንኳን የምኖርበት አካባቢ በአንጻራዊነት እዚህ ሰፈር ስገባ ኦልሞስት ብዙ ጫካ ነበር። አሁን ግን ጫካው እየተመነጠረ ቤት ይሰራል። ቤት መስራት ነው። ዱር አራዊቶች እዛ ውስጥ አሉ፣ ዲሮች አሉ። አሁን እየሸሹ ይላል። እጽዋቱም ሰው ይጨፈጭፈዋል። በእኛ ሀገር ጦርነት እንኳን አላያችሁ? ባለፈው በ2013 እንዴት የሰው ልጆች ከክፋታቸው የተነሳ በኢላማ ዛፉን በጥይት ይመቱታል። ስለዚህ ጭንቅ ውስጥ ነው ያለው ፍጥረት ሁሉ የተባለው በዚህ ምክንያት ነው። ወንድሞቼ ፈተና አለባችሁ፣ መከራ አለባችሁ። እናንተ ብቻ አይደላችሁ። የዋቱ ሰው ሁሉ ፈተና አለበት። መጠኑና አይነቱ ነው የሚለያየው። ይሄንን መገንዘብ ደግሞ ፈተና እኮ ከፈተና በኋላ ማደግ አለ፣ መሻገር አለ። ይሄንን መረዳት ፈተና ለዘላለም አይደለም፣ ለሁሌ አይደለም። ፈተናውን በህይወታችሁ ስትወስዱ ለሁሌ ነው አይደለም፣ ለጊዜው ነው። የሚገርመው ደግሞ እሱ ፈተና ስንሻገር ሌላ ፈተና ይመጣል። ይሄንን መረዳት ያስፈልጋል። እና እግዚአብሔር ቃል ምንድነው የሚለው? ፍጥረት ሁሉ አሁን በመቃተትና በምጥ ውስጥ ይገኛል። የሚገርም ነው። ለካ በምጥ ውስጥ ነው። ሁሉ ሰው እኮ ያመጣል። ለምን? በችግር ምክንያት፣ በፈተና ምክንያት ሁሉ ሰው በጭንቅ ውስጥ ነው ወንድሞቼ። ሁሉ ሰው መከራ ውስጥ ነው። ግን ብዙ ሰዎችን አናገራለሁ። ይገርመኛል። ሰው በቃ እኔ ብቻ ነኝ፣ እግዚአብሔር ረስቶኛል። ልክ ቅድም ዘማሪዋ እንዳለችው በቃ እኔ እግዚአብሔር እኮ ትቶኛል አትበል ነው የሚለው። እግዚአብሔር አይተውም። ሰው ግን እኔም ብቻ በቃ እኔ ብቻ ይሁን ሰማይ ተደፍቶብኝ ኑሮ በቃ ይገርመኛል። በጣም ይገርመኛል። ለምን እንደሚገርም ታውቃላችሁ? ይሄ ምን ያህል አንደርስታንዲንጋችን ምን ያህል ትንሽ እንደሆነ ነው። ያለንበትን ዘመን እንዴት አንዋጀው? ዘመኑን እኮ ስንዋጀው ከባድ ዘመን መሆኑን እንዴት አንረዳም? ስለዚህ ሰው ሁሉን የማናገረው ሰው የሚገርመኝ በቃ ሁሉ መከራ እንደዚህ መጥቶ እንደዚህ ምናምን ሰማይ ተደፍቶብኝ ምድሪቷ እንደዚህ ሆና ምናምን ኦያ ማይ ፍሬንድ ሁሉ ሰው አለው እሱ ነገር። ሁሉ ሰው በዛ ውስጥ ያልፋል። ስለዚህ በምጥ ውስጥ ነው ያለነው። ለዚህ ነው እግዚአብሔር ቃል አሁን እኛ በድንኳን የምንኖር በድንኳን ውስጥ ያለን እኛ ዛሬ ከብዶን እንቃትታለን። በምን ውስጥ ያለን? በቤት ውስጥ እንኳን በድንኳን ውስጥ ያለን እኛ ከብዶን ዛሬ እንቃትታለን። ነገር ግን ነገ የተሻለ ቀን አለኝ። በምን ውስጥ ያለን? በድንኳን ውስጥ። ቅዱሳን እንደዚህ ነው የሚሉት። ቅዱስ ጳውሎስ ነው ይሄንን ያለው። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሄዳችሁ ብታዩ እኛ በድንኳን ውስጥ የምንኖር ከብዶን እንቃትታለን ይላል። ለካ በድንኳን ውስጥ ነው የምንኖረው፣ በህንፃ ውስጥ አይደለም። አያችሁ? ቅዱስ ጴጥሮስም እንደዚሁ ይላል። ቅዱስ ጴጥሮስም
ሌላ ቦታ ላይ እንደዚሁ በድንኳን ውስጥ የምኖር እኔ ብሎ ነው እሱ እንደውም የሚለው በድንኳን ውስጥ የምኖር እኔ አዎ ብሎ ይላል። ስለዚህ በድንኳን ውስጥ ነው ያለነው። ምን ማለት ነው? አንድም ስለ አካላችን ነው፣ ስለሚሞተው አካል ነው ድንኳን የተባለው። ጊዜያዊ ነው፣ ነገ ዘላለማዊ አካል አለ ነው አንድም። ሁለትም ደግሞ የምንኖረው አሁን ጊዜያዊ በሆነች ምድር ጊዜያዊ በሆነች ቤት ውስጥ ነው። እንደ ድንኳን የምትቆጠር ነች። ነገ ግን በሰው ያልተሰራች በእግዚአብሔር የተሰራች ከሰማይ ቤት አለን ይላል። እንደዚህ ይላል ቅዱስ ጴጥሮስ። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። ሕንፃ አለን በሰማይ። ይሄ ቢፈርስ ይሄ ድንኳን ችን ያዙ፣ ድንኳን ውስጥ ነው ያለነው። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። በተስፋ እንኖራለን። ፈተናችንን ሳይሆን ትኩረት የምናደርገው የገጠመንን መከራ ሳይሆን ተስፋችንን ነው። አያችሁ? በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። በዚህ ውስጥ በእውነት አሁን እንቃትታለን ይላል። በእውነት አሁን እንቃትታለን። ከብዶን ሕይወት ከብዶን እንቃትታለን። ይህ የተጻፈው እኮ 2000 years ago ነው፣ 2000 years ago ነው ቅዱስ ጳውሎስ የጻፈው። እንግዲህ በዛን ዘመን እነሱ ከቃተቱ እኛማ ምን እንበል? የዘመን መጨረሻ አላቂ ላይ የደረስን እኛማ ምን እንበል? ይህንን መረዳት ያስፈልጋል። መንጎራጎራ ያስፈልጋል። ፈተና ሰው ሁሉ አለበት ወንድሞቼ፣ ሰው ሁሉ ፈተና አለው። ልዩነቱ መጠኑና አይነቱ ነው እንጂ በቃ እኔም ብቻ ነው እግዚአብሔር የማይወደኝ፣ እኔም ብቻ ነው በቃ የኔ ነገር በቃ ሁሉ ኖ አንተም ብቻ አይደለም፣ አንቺም ብቻ አይደለም። ችግሩ አንተ ስላልተረዳኸው ነው። ስለዚህ ምን ይላል? በዚህ ውስጥ በእውነት እንቃትታለን፣ ግን አለ የምንናፍቀው ነገር አለ። ከሰማይ የሚሆነው መኖሪያችንን እንድንለብስ እንናፍቃለን አለ። አያችሁ? ስለዚህ እግዚአብሔር ሰዎች በመከራ ውስጥ ምንሆን እንኳን በተስፋ እንኑር፣ በመናፈቅ እንኑር። የተሻለ ሀገር አለን፣ የተሻለ ቀን ከፊታችን አለን፣ እናናፍቃለን አለ። ከሰማይ የሚሆነው መኖሪያችንን እንድንለብስ እንናፍቃለን። ለብሰን ራቁታችን አንገኝም ካለ በኋላ አሁን ስላለው ህይወት፣ ስለ ህይወት ክብደት፣ ስለ ኑሮ ክብደት ሲናገር በእውነት ይላል። ይሄ የሚሞት ሰውነታችን ማለት ነው። በእውነትም የሚሞተው በህይወት ይዋጥ ዘንድ ይሄ የሚሞተው ነው። የዘላለም ህይወት የሆነ ደግሞ ይመጣል ይላል። በእውነትም የሚሞተው በህይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ ዛሬ በድንኳን ያለን እኛ ከብዶን እንቃትታለን። አያችሁ? በዛን ዘመን የነበሩ ከክርስቶስ ጋር የነበሩ ሐዋርያት እንኳን ከብዶን እንቃትታለን ካሉ እኛማ ምን እንበል? ይህንን መገንዘብ ያስፈልጋል ወንድሞቼ። እና የተነሳንበት ነገ የተሻለ ቀን አለ ለኛ። ዛሬ ህይወት ቢከብድ፣ ኑሮ ቢከብድ፣ እውነት ነው ዛሬ ከባድ እኮ ነው። ህይወት እኮ ከባድ ነው። ህይወት እኮ ወንድሞቼ ዛሬ እጅግ አስጨናቂ እኮ ነው። አያችሁ? መኖር እኮ እጅግ ከባድ ነው። ሰው ሁሉ ለቅሶ ላይ ያለቅሳል፣ ያመጣል። በቃ ግን ሰው የማይረዳው ችግሩ ሁሉ እሱ ብቻ፣ ችግሩ እሱ ላይ ብቻ። ቅድም ነግሬያቸዋለሁ። ንጉሡ አነጋግራለሁ። ሳነጋግር ሁሉ ሰው እስጢፋኖስ ይኸውልህ በቃ እኔ እንደዚህ ተፈጥሮብኝ እንደዚህ ሆኜ እንደዚህ ምናምን አይ ወንድሜ ይላል በልቤ። ያልገባ ሰው ሁሉ እኮ ችግር አለበት። ፕሬዚደንቱ ችግር አለበት፣ ጠቅላይ ሚኒስትሩ ችግር አለበት፣ ሮክፌለር ቤተሰቦች ችግር አለባቸው፣ ቢልጌት ችግር አለበት። ልዩነቱ የአንተ ችግርና የቢልጌት ችግር ይለያያል። የእስጢፋኖስና የአንተ ችግር ይለያያል። ሰው ሁሉ ችግር አለበት ወንድሞቼ። ይህንን ማወቅ ለሶሉሽን ሃፍ አንሰር ነው። ችግር ሰው ሁሉ እንዳለበት ማወቅ። ለምን ችግራችንን በአንጻራዊነት እንይዘዋለን። ስለዚህ ጠቅለል ባለ መልኩ ህይወት እጅግ ከባድ ነው። መኖር እጅግ ከባድ ነው። ስራ መስራት ከባድ ነው። ስራ ከባድ አይደል? በጣም ከባድ እኮ ነው ስራ መስራት። በጣም
በዚህ ዘመን ስራ የሚባለው ነገር እጅግ አስጨናቂ ነው። በቃ እንደዚህ ተይዘን እኮ ነው። አቤት ሲያሰቃዩን፣ አቤት አቤት እግዚአብሔር። ስለዚህ ከባድ ነው። ስራ መስራት ከባድ ነው። ቤተሰብ መምራት ከባድ ነው። ትዳር መምራት ከባድ ነው ወንድሞች፣ ከባድ። ልጆች ማሳደግ ከባድ ነው። መንፈሳዊ ህይወት እንኳን ከባድ ነው። ቤተክርስቲያን መሄድ ከባድ ነው። ድሮ ቤተክርስቲያን ሰው ሲሄድ እርፍ ይላል አይደል? የለም አሁን ጌታዬ እዛ ይብሳል ያለው ጦርነት ያለው ፈተና እዛ ይብሳል። ስለዚህ ህይወት ከባድ ነው። መንፈሳዊ ህይወት አሳር ሆኗል። ክርስትና እጅግ ከባድ ሆኗል። በሀገር ውስጥ መኖር ከባድ ነው። ከሀገር ውጭ መኖር ከባድ ነው። ወደ ሀገር ቤት መግባት ከባድ ነው። አያችሁ? ስለዚህ ጥያቄው ህይወት ከባድ ሲሆን፣ ህይወት ፈተና ሲሆን እኛ ክርስቲያኖች ምንድነው ማድረግ ያለብን? እንደ አህዛብ እንደማያምኑ ሰዎች ህይወታችንን በብስጭት በፍራስትሬሽን ራሳችንን በመጥላት እንኑር ወይንስ ወንድሞቼ እንደ ቅዱሳን እንደ እግዚአብሔር ሰዎች በተስፋ እንኑር? ምርጫው የኛ ነው። ህይወት ምርጫ ነች ወንድሞቼ። ስለዚህ ወንድሞቼ ይሄ ትምህርት የሚለው አይናችንን ከፈተናችን ላይ አይናችንን ከችግራችን ላይ እናንሳና ተስፋችን ላይ እናደርገው። ተስፋችን ምንድነው? የአባታችን መምጣት ነው። የክርስቶስ መምጣት ነው። ክርስቶስ በሰማይ ያዘጋጀው፣ እግዚአብሔር ያዘጋጀው፣ ክርስቶስ ዋጋ የከፈለበት፣ ደሙን የከፈለበት፣ መንፈስ ቅዱስ መያዣ የከፈለበትን ያችን ሀገራችንን ተስፋ እናደርግ። ያን ጊዜ እንሻገራለን። አለበለዚያ ወገኖቼ ትኩረታችንን በፈተናችን ላይ ትኩረታችንን በመከራችን ላይ ካደረግን እንደ ግራቪቲ ወደታች ስቦ ያስቀረናል። እግዚአብሔርንም ከመከተል ወደ ኋላ እንሄዳለን። ስለዚህ ህይወት ከባድ ነው። ነገር ግን ወገኖቼ አሁን የማያምኑ ሰዎች በቃ ህይወት ሲከብድባቸው በጣም ፍራስትሬት ያደርጋሉ። እሱ የሚያምኑትም ሰዎች ያደርጋሉ። ልዩነቱ ምንድነው? የሚያምነው ትንሽ ነቃ ይላል። ወዲያው በስጭት ቢልጎ የተሻለ ቀን አለኝ ብሎ ይላል። ያኛውስ ተስፋ የለው። ምንም የሚታይ ተስፋ ስለሌለ ይበሳጫል፣ ራሱን ይጠላል፣ ቤተሰቡን ይጠላል። ይሄ ትምህርት እንደዛ እንዳይሆን፣ ራሳችንን እንዳንጠላ፣ ቤተሰቦቻችን ፍራስትሬሽናችንን እንዳንወጣ አንዳንዴ እንናደዳለን። ኦብቪየስሊ ከብረት አልተሰራ ሲከብደን እኮ ነው። ግን ልዩነቱ ምንድነው? ከማያምኑ ሰዎች እኛ ይሄ ነገር መሆኑስ ትዝ ሲለን የእግዚአብሔር ቃል ትዝ ሲለን እንመለሳለን። አያችሁ? ስለዚህ ወገኖቼ ህይወት ከባድ ነው። ግን አንድ ነገር እዚህ ጋር ማወቅ፣ ህይወት ምርጫ ነው። አሁን ምን እንምረጥ? ተስፋ መቁረጥን እንምረጥ? ፍራስትሬሽን እንምረጥ? ወይስ እንደ ቅዱሳን ተስፋ ማድረግ ችግራችንን ፈተናችንን ጥለን አሻግረን የአባታችንን መምጣት የአባባን መምጣት በሱ እንኑር? ምርጫ ነው። ወንድሞቼ እኛ ባይመች እንኳን በተስፋ መኖርን እንምረጥ። ህይወት ከባድ ቢሆንም እንኳን ጥርሳችንን ነክሰን ጌታችንን እንጠብቀው። እኔ ግን እጠብቅሃለሁ እግዚአብሔር፣ አልተሳካልኝም፣ ፈተና አለብኝ፣ መከራ አለብኝ፣ እኔ ግን እጠብቅሃለሁ፣ ተቸግሬያለሁ፣ እኔ ግን እጠብቅሃለሁ እግዚአብሔር። እውነትም እጠብቀዋለሁ። የምፈልጋቸው ነገሮች አሉ ብዛት፣ እግዚአብሔር እንዲመጣልኝ የምጠይቃቸው ነገሮች አሉ፣ ግን እጠብቃለሁ። ስለዚህ ወገኖቼ እኛ ግን ራሳችንን ምንድነው ምርጫችን? ቅድም እንዳልኩ ትኩረታችንን በተስፋችን ላይ፣ ምርጫችንን ለራሳችን መኖር ሳይሆን ለእግዚአብሔር መኖር ላይ፣ አይናችንን በተለይ ወንድሞቼ አይናችንን ከፈተናችን ላይ አንስተን አይናችንን በእግዚአብሔር ላይ ማድረግ ትልቅነት ነው። አባታችን ነብዩ ዳዊት በመዝሙር 27 ሄዳችሁ ብታነቡ ምንድነው የሚለው? ብዙ ፈተና ገጠመው፣ ብዙ መከራ፣ ጠላቶች ጭምር ከበቡት። እሱ ግን ምንድነው ያለው? ምርጫውን እዛ ለሚደንቅ ምርጫ ይመርጣል። እግዚአብሔር ብርሃኔና መድኃኒቴ ነው፣
የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛው እሱ ነው። በቃ እሷ ነች። በሞት እንኳን የሕይወቴ መታመኛ እሱ ነው። የሚያስደነግጠኝ ማን ነው? ክፎች፣ አስጨናቂዎች፣ ጠላቶቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ አለ። ምን ያህል ጭንቀቱን ታያላችሁ። እሱ ግን ምን አለ? እግዚአብሔር መድኃኒቴ ነው። ሰራዊት ቢሰፍርብኝ ልቤ አይፈራም። ሰልፍም ቢነሳብኝ ችግሬ ላይ፣ ጠላቶቼ ላይ፣ ፈተናዬ ላይ አላደርግም፣ ይልቁንም እግዚአብሔር ላይ አደርጋለሁ። እኔ ግን ምርጫ ያለ እኛ ወገኖቼ እኔ ግን ምርጫዬ እግዚአብሔር ነው። እኔ ግን ምርጫዬ እግዚአብሔር በመቅደሱ ሁሉ ያይ ዘንድ ነው። ስለዚህ እኛም ወገኖቼ ሕይወት ምርጫ ነው። ምርጫችንን እግዚአብሔርን መጠበቅ ላይ እናድርግ። እንደዚህ ይላል። እኔ ግን አለ ይሄ ሁሉ አስጨናቂዎች ፈተና ቢገጥመኝም እኔ ግን እግዚአብሔርን አንዲት ነገር ለመንኩት። እሷን ብቻ ያሻለው በሕይወት ዘመን ሁሉ ከእግዚአብሔር ጋር መኖር። አያችሁ። ስለዚህ ስለራሱ ፈተና ሳይሆን ከእግዚአብሔር ጋር መኖር እያለ ይቀጥላል። እናንተ አንብቡት። ጸሎት ሁሉ ይጸልያል። ቁጥር 7 ላይ አቤቱ ወደ አንተ የጮኩትን ቃሌን ስማኝ፣ ማረኝና አድምጠኝ ይላል። እዚሁ ጋር ማረኝና አድምጠኝ። አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ እኮ እግዚአብሔር አንተን አለ እጠብቅሃለሁ። ፊትህ ከኔ አትሰውር አለ። ይሄ ጸሎቱ ነው በፈተናው። ፊትህን እግዚአብሔር ከኔ አትሰውር። ተቆጥተህ ከባሪያ ፈቀቅ አትበል። እባክህ እግዚአብሔር ረዳቱ ነኝ፣ አትጣለኝም። የመድኃኒቴ አምላክ ሆይ አትተውኝ። ዳዊት እንደዚህ ካለ 3000 years ago ዳዊት እኮ ንጉስ ነው። ንጉሱ ፈተና አለበት። ቅድም ካልኳችሁ ፕሬዚደንት ፈተና አለበት፣ ጠቅላይ ሚኒስትር ፈተና አለበት፣ በታች ደረጃ የሚሰሩ ሰራተኞች ፈተና አለባቸው። ባካትተውኝ እኔ ግን የምጸልያት አንድ ነገር ነው። ይሄን ኢትስ ኦኬ ያለ በእግዚአብሔር ቤት ለዘላለም ኖር ዘንድ እግዚአብሔር ያንተን ውበት ሁሉ ያይ ዘንድ አለ። ስለዚህ ጸሎት አደረገ። ሲመሰክር ግን የገጠሙን ፈተና የገጠሙን መከራ ሲናገር የሚገርማችሁ ቁጥር 10 ላይ ሌላው ቢቀር ዘመዶች እንኳን ተውኝ፣ አባት እናቴ ትተውኛል፣ እግዚአብሔር ግን ተቀበለኝ ይላል። ልክ እኮ በቃ እንደዚህ ነው እኮ። አሁን ህይወት ከባድ ነው አላልኳችሁ? ህይወት ከባድ ነው፣ መኖር ከባድ ነው። ስለዚህ ዳዊት ምንድነው? አባት እናቴ ትተውኛል፣ አቤቱ መንገድህን አስተምረኝ። እንደዚህ ይላል። አባቴና እናቴ ትተውኛል፣ እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼ በቀና መንገድ ምራኝ። የሐሰት ምስክሮችና አመፀኞች ተነስተውብኛልና ለጠላቶቼ እባክህ ፍቃድ አትስጠኝ። አያችሁ፣ ፈተናውንም ይነግረናል፣ መከራውንም። ዘመዶቼ ተውኝ፣ አባት እናቴ ተውኝ ይላል። ግን መጨረሻ ላይ ምንድነው የሚለው? ግድ የለም ይሄ እንኳን ባይሆን እኔ ግን ተስፋ አደርጋለሁ፣ አንድ ቀን በሕያዋን ሀገር አንተን አያለሁ። ለዚህ ነው ወንድሞቼ ተስፋችንን መጠበቅ ያለብን። ባይሳካ በምድር እንደዚህ ይላል። በመንፈስ ቅዱስ ሆኖ ስለ ተስፋው ሲናገር ቁጥር 13 ላይ ቁጥር 12 የሐሰት ምስክሮች አመፀኞች ተነስተውብኛል፣ ለጠላቶቼ ፈቃድ አትስጠኝ ካለ በኋላ ስለ ተስፋው ሲናገር የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። አዎ ዛሬ ይከብዳል ነገሩ። እኔ ዳዊት ግን ዛሬ በፈተና ውስጥ ነው። ባይሳካልኝ ብሞት እንኳን ያንተን ቸርነት ግን አንድ ቀን አያለሁ። ስለዚህ በተስፋ ጠብቃለሁ። ሳይል የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ ወንድሞች። ለዚህ ነው እኛም ከፈተናችን አይናችንን ከመከራችን ከፈተናችን ላይ አንስተን በተስፋችን ላይ በአምላካችን በክርስቶስ ላይ ማድረግ ያለብን፣ በተሰቀለው ክርስቶስ ላይ ማድረግ ያለብን። የዛን ጊዜ እንሻገራለን። አይናችንን ፈተናችን ላይ አይናችንን መከራችን ላይ ካደረግን መከራ ስቦ ያስቀርሃል። እግዚአብሔርን ከመከተል ትቀራለህ። ስለዚህ ወንድሞቼ የምንኖርበት ዘመን ከባድ ዘመን ነው። የፈተና ዘመን ነው። ሰው ሁሉ ፈተና አለው። ስለዚህ ግን አይናችንን ከፈተናችን ላይ ቀና አድርገን ትኩረታችንን ወደ ተሰቀለው ክርስቶስ፣ ትኩረታችንን ወደ ተባረከው የአምላካችን የመድኃኒታችን የኢየሱስ ክርስቶስ መምጣት፣ ትኩረታችንን እግዚአብሔር አብ ያዘጋጀው ክርስቶስ ዋጋ በከፈለው መንፈስ ቅዱስ መያዣ በከፈለው በሰማያዊት ኢየሩሳሌም ላይ በሰማይ ሀገራችን ያንን መናፈቅ አለብን። ይሄ ምድራዊ አካላችን ቢፈርስ አለቀደም እኮ ያነበብነው ቅዱስ ጳውሎስ
ሰማያዊውን እንናፍቃለን አለ። ስለዚህ ወገኖቼ ዳዊት ራሱን ቁጥር 14 ላይ ሲመክር እንደዚህ አለ፣ የእግዚአብሔርን ቸርነት በሕያዋን ምድር ላይ አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ። ራሱን እኮ ዳዊትዬ ነፍሴ ስማ አለው። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህ ይጽና፣ እግዚአብሔርን ተስፋ አድርግ። ስለዚህ ዛሬ ተማርነው ይሄንን ወንድሞች፣ እግዚአብሔርን ተስፋ ማድረግ። አዎ ስታፍ ታይም ከባድ ጊዜ ውስጥ ነው ያለነው እና ይሄ ነው። ለዚህ ነው ቅዱስ ጳውሎስ እንግዲህ ቅዱስ ጳውሎስ ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ አለን። ስለዚህ ያንን እናስብ፣ ያንን እንናፍቅ። ፈተና አለብን። ኢትስ ኦኬ። ሰው ሁሉ ፈተና አለበት፣ ያልፋል። እና አሁን ግን አለ አሁን ግን በምድር ስንኖር ከብዶን እንቃትታለን አለ። አሁን እንደ ምጥ ነው። ሁላችን በምጥ ውስጥ አለን። ምጥ በነገራችን ላይ ምጥ እንግዲህ እናቶቻችን እህቶቻችን ሲወልዱ እርግዝና የራሱ ስሜት አለው። ምጥ ምንድነው ብለን ብንል አንደኛ እርግዝና ታይም አለ፣ ሁለተኛ የምጥ ታይም አለ። የእርግዝና ጊዜ ስሜቱ የተለያየ ነው። የደስታ አለ፣ ልጅ ልወልድ ነው፣ ደስ አረገዝኩ እኮ ጸነስኩ እኮ ደስ የሚል የደስታ ጊዜ አለው። እንደገና ደግሞ ትንሽ የፍራቻ የስጋት ወደ ናገላገል ይሁን 9 ወር እንደዚህ በዚህ መልክ ይኖራሉ። ይሄ ነው ምጥ። ደግሞ ከዚህ ታፉ ነው ምጥ። 1 ቀን ሲቀረው 2 ቀን ሲቀረው ምጥ የሚያስፈራ ነው። አያችሁ ምጥ የሚያም ነው። 1 ሰዓትም ይሁን 2 ሰዓት በምጥ ውስጥ ሲያልፉ በጣም ፔንፉል ነው፣ በጣም ያስፈራል። እርግዝና ቅድም ነግሬያቸው፣ እርግዝና ትንሽ ደስታ አለው፣ ስጋት አለው፣ ፍርሃት አለው። ምጥ ግን ምጥ በጣም የሚያስጨንቅ፣ በጣም የሚያስጨንቅ፣ በጣም የሚያስፈራ፣ በጣም ህመም ያለበት ነው ምጥ። ሁላችን በምጥ ውስጥ አለን ለሚለው ነው እኔ በምሳሌው ለማገናዘብ የፈለኩት። ግን የሚገርማችሁ ምጡን እናቶች እህቶች ሲገላገሉት ደስታ ይሆናል። ምጡ ይረሳል፣ ያ ፍራቻ ይረሳል፣ ያ ፔን ይረሳል፣ ያ ህመም ይረሳል። ልጅ ተወለደ ተብሎ ይባላል። እንደዛውን ያለ ነው በምጥ ውስጥ ነው። ይሄንን ስንገላገል ከምጥ በኋላ ልክ ደስታ እንዳለ ሁሉ ወንድሞቼ አሁን ከምድራዊ ምጥ በኋላ የተሻለ ነገር አለ። ለኛ መልካም ቀን አለ ከፊታችን። አያችሁ ዛሬ ከብዶን ብንቃትትም ግን ለኛ ምን አለ? የተሻለ ቀን ከፊታችን አለ። ምንድነው እሱ? ስለዚህ አሁን ያለንበት የጨለማ ዘመን፣ አሁን ያለንበት ታፍ ታይም ነው፣ የመከራ ሰዓት ነው። ስለዚህ እንዴት አድርገን ይሄን ምጥን ዘመን፣ ይሄን ከባድ ዘመን፣ ይሄን የጨለማ ዘመን እንዲሻገር 5 ነገር። አንደኛ ትኩረታችንን መከራችን ላይ እናድርግ። ትኩረታችንን ተስፋችን ላይ እሞት ይሆን ብላ ከማለት ይልቅ ልጄ ይወለዳል ብሎ መጠበቅ። ስለዚህ ትኩረታችንን በመከራችን በፈተናችን ላይ ሳይሆን በተስፋችን ላይ፣ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ላይ። ችግር አለብኝ ጌታዬ ሆይ ግን እጠብቅሃለሁ፣ በማማዬ ላይ ሆኜ እጠብቃለሁ። ሁለተኛ ትኩረታችንን አሁንም እንዳልኳችሁ በመከራችሁ ላይ ትኩረት አታድርጉ። ቀላል ነው እያልኩ አይደለም። ዳዊት ቅድም እንዳለው በቃ ፈተና ውስጥ ነው ያለሁት፣ ግን ብሞትም እንኳን አውቃለሁ በሰማይ ግን አገኘሃለሁ፣ የተሻለ ቀን ለኔ ያለ አለ። ስለዚህ ከፈተናው ይልቅ በተስፋ ደስ ይበለን። እግዚአብሔር ቃል በተስፋ ደስ ይበላችሁ። የክርስትና ጉዞ የተስፋ ጉዞ ነው። የተስፋ ጉዞ ነው። ቅዱሳን በብሉይ ኪዳን እንኳን የነበሩና አብርሃም እንኳን አሻግረው በተስፋ አዩት ነው የሚለው እንጂ አልደረሱበትም። የክርስቶስን መምጣት አሻግረው ነው፣ ግን በተስፋ ኖሩ፣ በድንኳን ኖሩ። እኛም ዛሬ በድንኳን የምንኖር ከብዶን የምንቃትት ወንድሞቼ አይናችንን ከገጠመን መከራ ከገጠመን ፈተና አንስተን ወንድሞቼ አይናችንን ክርስቶስ ላይ እናድርግ። የተሻለ ቀን ከፊታችን አለ። ሁሌ ደግሞ በመታመን እንጓዝ። ምንድነው እሱ? አማኞች ነን፣ በመታመን መጓዝ እስከዛን ቀን ድረስ ስለ ራሳችን ሳይሆን መኖር ያለብን ስለ እግዚአብሔር
እሱን ደስ በማሰኘት የመኖራችን ዓላማ ይሄ ነው። የማያስፈልገው በዚህ በጨለማ ሰዓት ብስጭት፣ ፍራስትሬሽን፣ ራስን መጥላት አያስፈልግም። ከብዶኛል፣ አዎ ቅዱሳንም በዚህ ውስጥ አልፈውታል፣ ግን እሻገረዋለሁ። ኦኬ። እና ተስፋ አለመቁረጥ ምንድነው ዛሬ የተማርነው? ስለ ህይወት ከባድ ነው፣ ኑሮ ከባድ ነው። ነገር ግን ለኛ ለክርስቲያኖች የተሻለ ቀን አለ። ዛሬ ህይወት ከባድ ነው። ለምን? የምንኖረው በመጨረሻው ዘመን ነው። መኖር ከባድ ነው። ስራ ከባድ ነው። ልጅ ማሳደግ ከባድ ነው። በሀገር ውስጥ መኖር ከባድ ነው። ከሀገር ውጭ መኖር ከባድ ነው። ሁሉ ከባድ ነው። ስለዚህ ይህንን ካወቅን ጀስት ፍራስ እያለቃቀስን መኖር ልክ አይደለም። ኦኬ ነው። አዎ ግድ የለም እግዚአብሔር ይረዳኛል። ባልችለው እንኳን የተሻለ ቀን ለኔ ያለ ከፊቴ። ስለዚህ ህይወት እጅግ ከባድ እንደሆነ ተማር። ለምን? በመጨረሻው ዘመን ላይ ስላለን። ምን እናድርግ? ጨርሻለሁ። አሁን የተማርነው የምናደርገው ትኩረታችንን ከፈተናችንና ከመከራችን ላይ አንስተን ትኩረታችን በተስፋችን። ተስፋችን ማን ነው? ተስፋችን ክርስቶስ ነው። ተስፋችን ማን ነው? የእሱ መምጣት ነው። ተስፋችን ማን ነው? አገራችን ኢየሩሳሌም ነው። ትኩረታችንን በእሱ ላይ እናድርግ። ደስ የሚለው ቀን ዛሬም ለእኛ የተሻለ ቀን ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ሰላም ነው። አሜን።